ተኝተውም አርግዛም አስወረዳም ብዙ መከራ ያየች ልጅ ሆና ተገኘች። ስለዚህ የሚገናኝ አይደለም። ለዛ ነው እኔ እዚህ ጋር እኮ ብቻዬን ምንም አይነት ሰው እኮ የለኝም። ሰው እንደሌለኝ አውቆ በክፉ ቀን አውጥቶ ይጣሉኝ። ምን ማለት አንድ ነገር አይደለም። ፎዚያ ሲያደርግ ደግሞ ምን እንዴት ሆኖ እንደተከሰተ እርግዝና ማርገዝ የራሱ አላውቅም። አንቺ ማለት ነው ዱኛ ላይ ሳይሆን አፈራ ላይ ነው። እሺ እኔ ሀቅ ካለሽ ጋይስ ችግር የለውም። ራስሽ ፎዚ ሲጀመር አንቺ ያደረግሽውን ድርጊት አንቺ ብቻ ነሽ መወጣት ያለብሽ። ማለከካ አይጠበቅብሽ። ምክንያቱም አንቺ ይሄ ከሃይማኖት የሚወጣ ነገርም ነው፣ በራስሽም ስተት ነው፣ ማድረግም የለብሽም። አንድ ሁለተኛ ደግሞ አሁን ለተበደልሽው በደል ወይም ለደረሰብሽ ነገር ሰው እንዲያግዝሽ ለሰው እንደዚህ ነው። አሁን ችግሩ ምን መሰላችሁ? የወንድሜን ነገር እኔ ከፍላለሁ ዳም ካለበት ብላ የመጣችበት መንገድ እህታችንም ለበጎ ነው፣ የተሳሳተ መንገድ ስለሆነ ነው። ምናልባት ይህንን ነገር እያወቅኩኝ አላደረኩም የሚለው ነገር ደግሞ ልክ ነች። አሁን ፎዚያ ጋር ያለው ክፍተት ምንድነው? ይሄን ያህል ሳክሪፊኬሽን የከፈለችለትን ነገር ይሄን ያህል መስዋዕትነት ከፍላ ከህይወቷ ጋር በመኖርና በመሞት ውስጥ ያደረገች ልጅ ዛሬ ላይ ምንም ነገር የለም እሱ ነገር ተውትና ብሬን ብቻ አስመልሱልኝ በሚለው እሱ እንዲፈነጭ አድርገዋል። አሁንም በፍቅር አብራችሁ የነበራችሁበትን ጊዜ የግድ እሱ መምጣት ነው ያለበት። አንደኛ ነገር ለመኖሩም ለመሄዱም ይሄ ነገር ደርሶባት ከሆነ ይሄንን መከራ ለሱ ብላ ከፍላ ከሆነ በአንድም በሌላ መንገድ የሰጠችውንም ብር ለዚህኛው ደግሞ ያደረገችውንም ሳክሪፊኬሽን እንደ አንድ እህት እሱም ትሪት አድርጎ መቼም አክፎንትን ሲል ዝም ብሎ አይደለም መሆን ያለበት አይደለ? መመለስ ያለበትን ነገር መልሶ መካስ ያለበትን ነገር ክሶ። ምክንያቱም ሲወዳት ብቻ አክፎ ስለተኛ አይደለም። በመከራዋና በችግሯ ጊዜ መድረስ ካልቻለ ይሄ ሰው ስተት ነው በራሱ። ይሄንን ነገር በትቢት ተነስቶ ይሄንን ልቀቁት እንዲያምንም አታመጡትም በሚል ሂደት መሄድ የለበትም። እሱም መምጣት አለበት። መጥቶ ደግሞ ይሄ የተደረገው ነገር ላይ ኢቭን የተላከውን አይደለም ለነዚህ ያንን ነገር ሪስክ ወስዳ ህይወቷን እንትን ብላ በተፈጠረው ነገር ላየችው መከራ ራሱ ያለውን ነገር እንደ ወንድ በአንድ ወቅት ተአብሮ እንደተፋቀረ ሰው እንደ አንድ እህት እንዳለው ሰው ሊያግዛትም ሊረዳትም ግዴታውም ጭምር ነው። ያደረገችው ነገር ሪስክ ስለነበረ ማለት ነው። እነዚህን ነገሮች ለማስተካከል ግን አሁንም ፖይንቱ እሷና እሱ ላይ ብቻ ነው። ነገ ምንም ችግር የለውም። ነገ መጥቶ እንትን ይበል። ጉቺ የምትከፍልበትም ነገር የለም። ቡቡ ስለሆነችና ይሄ ነገር ስለተፈጠረ አይደለም። አሁን ላይ ሰላም ሆና ነው ያለችው። የላኩትን ስጠ ያልኩትን ብር ይመልስልኝ በሚል ነው የመጣችው። መመለስ ካለበትም እሱ ነው መመለስ ያለበት። ከዛን የተጎዳሽ ከሆነ መታገስም ካለባት በምን መልኩ እናግዛት የሚለውን ነገር መስመር ማዝበጀት እንጂ አሁን እንትን ስለተሰማን ብቻ እነሱ ምክንያቱም የነገሩን ነገር ብቻ አይደለም መስማት ያለብን። ከጀርባ ብዙ ነገር ሊኖር ይችላል። አሁን ፊል አድርገሽ አሁን ጉቺ ይሄንን ብር እኔ ልስጣት ያልሽው እንደ ሴት እንደ እህት የሰማሽውን ነገር ስላላስቻለሽ ነው። ነገር ግን ከዛ ቢሃይንድ ብዙ ችግር አለው። ፎዚም በባህሪዋ ትንሽ ችኩል ነች። እዚህ ጋር ሳያት እኔ ሪስፔክት የሚባለውን የመነጋገር የትህትና የፍቅር ነገር የሚጎድላት በፍጥነት ውስጥ ማዳመጥ እንትን ምትል ነችና ኖርማሊ ሁሉንም ማድፋፋት ሳይሆን አስተውሎ በነበረው ነገር ላይ ሪስክ እንደሚያመጣባት እንኳን አታውቅም። አሁን ማስወረዷ ምናምን እዛ ጋር ሪስክ ፈጥሮ ራሷን ዲፖርት እንደሚያረጋት እንኳን አታውቅም። ስለዚህ እነዚህ ልጆች ትሪትመንት ነው የሚያስፈልጋቸው። ከነሱ ሻል ያለ ሰው አስተውሎ የሚመክራቸው የሚነግራቸው የነበራቸውን ነገር አብረው መቀጠል ባይችሉ እንኳን እሱ ክሶት እሱም ስራውን የሚሰራበት እሷም ስራውን የምትሰራበትና የሚለያዩበትን ነገር ነው መፍጠር ያለብን። ስለዚህ በዛ ልክ ብናደርገው መልካም ነው። ኖርማሊ ጉቺ መናገር ፈልጋለች መሰለኝ። ሶሪ ሚውትሽን አንስተሽ ተናገሪ። ይተው ታሲሽ እንዲና ሁላችሁንም ሰላም ብያለሁ። እኔ አይቶት አሟት ምናምን ነው የመሰለኝና ታማ ያለች የሆነ ብር ተጭበርብራ በህመም ምክንያት እንደዛ ነው የመሰለኝ። ዛትስ ዋይ ምናልባት ያንን ብር መልስላት አትመልስላት የያዛችሁ ነው የመሰለኝና አሟት ከሆነ ምን ያስፈልጋል በሚል ነው። ሌላ ውስጡ ላይ ያለውን ነገር አላቅም። እኔም ላይቬን ዘግቻው ነው የመጣሁት። ግን አሟት ከሆነ በሚል ነው እኔ ከፍላለሁኝ ያልኩትኝ። ሌላውን ድራማ አላቅም። አሁንም አሟት ከሆነ ቃሌ እንደዛው ነው። ተማም ከሆነ በፍጹም የተለያየ ነገር ነው ጉቺ። ለዛ ነው ስሜትሽን ስለተረዳሁት ነው። ይሄ ኖርማል ለእህቴ ፍቅረኛዋ ነበር ለእናቴ ብር ላክልኝ ብዬው 850 ድራም አላከልኝም ብላን የመጣችው ብሩን ለማስመለስ ውስጥ ደግሞ ኦሬዲ ፍቅረኛ መኖር እንደሆኑና በራሳቸው ጊዜ ብዙ ነገር ያሳለፉ የተለያየ መከራ ውስጥ ለሱ ብላ ሪስክ የገባች እህት ሆና ነው የተገኘችው። መጀመሪያም ምንም ግንኙነት የለንም በሚለው ነበር ትንሽ አወራ ነው። ከዛም በኋላ ጫን ሲባል ነገሩ
አይ ብዙ ታሪክ አለኝ ፍቅረኛዬ ነው ብላ ኦልሬዲ አሁን ደግሞ የነገረችን ጭራሽ ተኝተውም አርግዛም አስወርዳም ብዙ መከራ ያየች ልጅ ሆና ተገኘች። ስለዚህ የሚገናኝ አይደለም። ለዛ ነው እህትየውም መክፈል የለባትም አንቺ መክፈል የለባችሁም ምለውና ልጁ ይምጣ፣ የተደረገው ነገር ተጣርቶ ጉዳዩ ጥፋትም ይሁን ምን መካስ ያለበትም ተክሶ መላክ ያለበትም ነገር ተመልሶ ማድረግ የሚኖርባቸው መላክም ካለበት ችግር ካለበት ልጁና ልጁ ብቻ ነው፣ እኛ አይደለንምና ኃላፊነቱን መውሰድ ያለባቸው እነሱ። ወንድሟን የምትወድ ከሆነ ሀቅ አለን የምትል ከሆነ እሷ ማለት እኛ አሁን እሷ መቆም ያለባት ከተበዳይ ጎን ነው። ገባሽ? ወንድሟ ስለሆነ ምናምን ሳይሆን ሀቅ አለኝ የምትል ከሆነ ወንድሟን ታንጣ እዚህ። ምክንያቱም ወንድሜ ተነካ ብላ እሷ እንደመጣች እሱም ይምጣ። ምንም ቢሆን እውነቱን አታወራም ልጅቱ። እኔ ልንገርሽ ወላሂ ላዚም እኔ ብዙ ነገር ታግያለሁ። አትናገርም። ወንድሟ ነው። እኔ ልንገርሽ ብዙ ጊዜ እያለቀሽ ብዙ ነገር ነግሬያታለሁ። አትናገርም። እኔ የሚደግፈኝ ሰው የለማ። እኔ ሰው የለኝም። እዚህ ጋር ብቻዬን ነኝ። ገብቶሻል? እኔ እዚህ ጋር እኮ ብቻዬን ነኝ። ምንም አይነት ሰው እኮ የለኝም። ሰው እንደሌለኝ አቆቆ በክፉ ቀን አውጥተው ይጣሉኝ። ምን እንኳን አንድ ነገር ሲያደርግ ደግሞ ምን እንዴት ሆኖ እንደተከሰተ እርግዝና ማርገዝ የራሱ አላውቅም። እንዴት እንደነበረ ነገር አሁን እኛ አንድ ጊዜ ይሁን ለበጎ ነው ወይ ሳርዬ? ወንድምሽን ልታመጭልን ትችያለሽ? ከይቅርታ ጋር ሪከርድ አድርጌለታለሁ ስላልመለሰልኝ ነው። ሁላችሁንም እሺ ቀን ያዙልኝና እኔ ፎዚያ አሁንም በፈጠረሽ አምላክ ያረኩትን ሪከርድ እህቶቼ ናቸው የሚሰሙት፣ እህቶቼ እንጂ ምንም አይደለም። የኔን ስም ባታነሺው ችግር የለውም። ላኪላቸውና አንቺ ማለት ወዱኛ ላይ ሳይሆን አፌራ ላይ ነው። እሺ እኔ ሀቅ ካለሽ ጋይስ ችግር የለውም። ራስሽ ፎዚ ሲጀመር አንቺ ያደረግሽውን ድርጊት አንቺ ብቻ ነሽ መወጣት ያለብሽ። ማለከክ አይጠበቅብሽ። ምክንያቱም አንቺ ይሄ ከሃይማኖት የሚወጣ ነገርም ነው፣ በራስሽም ስተት ነው፣ ማድረግም የለብሽም። አንድ ሁለተኛ ደግሞ አሁን ለተበደልሽው በደል ወይም ለደረሰብሽ ነገር ሰው እንዲያግዝሽ እንዳልሽው ሰው እንዲሰማሽ አይዞሽ በርቺ እንዲልሽ ከፈለግሽ ከሷ ጋር ሙግቱን ተይና፣ እሷ ወንድሟ ነው የእናቷ ልጅ ነው ኃላፊነቱን አትወስድም። ነገር ግን እዚህ ታምጣልንና እንደ ሰው እንጠይቀው። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። እሷ ይሄንን ነገር ስታረግ አንቺን እንዳገዘችሽ እንቆጥረዋለን። ትናንትና ያሳለፈችብሽ ነገር ዛሬ ላይ እንክሳታለን፣ ትክስሻለን። ምክንያቱም ይምጣሱ ሐሳቡን ይስጥ፣ እንቀበል። አሁን ለመፍረድ አንችልም። አሁን እየሰማን ያለነው ባንቺ ያለውን ጎን ብቻ ነው። ያንኑ መሲ ጎትኩታሽ ነው እንጂ ባይሆን ኖሮ እንትን ልንልም አንችልም። መጀመሪያ ማለት ህመሙን ያልተናገረ ሰው መድኃኒት አይገኝለትም። ገባሽ? ስለደበቅሽ ነው። ስለዚህ ልጁ ይምጣ፣ ልጁ ይናገር። ከዛ በኋላ ያለውን ነገር እንወቅና በምንም ተአምር አንቺ በዚህ ሁኔታ ላይ የምትገኝበት ነገር አይኖርም። በሐሳብም በምንም እናግዝሻለን። ግን አሁን ይሁን ለበጎ ነው። እባክሽ ወንድምሽ መምጣት ከቻለ መጥቶ የሚፈልገውን ነገር ተናግሮ እንትን እንበላቸው። በቃ የሚሻለው ይሄ ነው። እሺ ሳርዬ ልንገራችሁ። እሺ ማለት እስቲ እህት አለች መሬም የምትባል እዛ ሀገር ማለት ነው። እንግዲህ ፍቅረኛ ካልሆኑ እንደው ትንሽ ነው የምላችሁ፣ ፍቅረኛ ካልሆኑ ጓደኛ አብረው ካልሆኑ ለምን መሬም ይሁን ለበጎ ነው ልጅ። እሷ እኮ አመነች። በቃ ቅድም ማለች እኮ ከፍቅረኛ አምናም እኮ የደበቁት ለእናንተ ነገር ቢገባሽ ማለት ነው። ጉድ አላወጣም ብዬ በደሌንም ጋፍኛ ያልኩት እኮ ይሄን ጉድ እንዳይወጣ ችግር የለውም። ግን አንቺ ግን እሺ ችግር የለውም። እሺ ችግር የለውም። አንዴ ይሁን ለበጎ ነው ልጅ። ቅድምም ሌሎቹ ስላልተረዱ በሌላ ሀገር አይቶት ነው። እኔ ጋር የሆነ አጀንዳ ይዛችሁ ስትመጡ አጥፍቼ ካልሆነ በተለይ ዱባይ ውስጥ ወንድ ልጅ ብሬን በላይን ስትሉ ያልጋ ፕሮግራም ከሌለው ጥግ ድረስ ነው የምፋለምላችሁ። ያልጋ ፕሮግራም ግን ካለው ግደሉኝ፣ አልገባም እዛ ውስጥ። ለምን ሁለታችሁ ባጣጣማችሁ ስሜት ለሽ እኔ በማላውቀው ነገር ከሰው ጋር መጣለው። ፎዚ አሁን ብሬን በላይን ብለሽ ነው የመጣሽው። እሺ ብዬ ስጫንሽ ራስሽን አደጋ ላይ የሚጥል ነገር፣ ስደተኛ ነሽ። ለህይወትሽ ጥርሳችሁ ይገፋት ሳቁዛ ለህይወትሽ አስጊ ደረጃ ድረስ ዋጋ የከፈልሽለት ሰው ነው እንግዲህ እንደዚህ ያደረገው። ስለዚህ እኔ አሁን ፎዚያ እስከ መጨረሻ ድረስ ከጎንሽ ሆነው እስከ ፖሊስ እስክትመረመሪ ድረስ ከጎንሽ ሆነው ይሁን ለበጎ ነው። እንደ ሴት ወንዱን ጎትጉተሽ ወንድምሽን ታመጫዋለሽ። አይ ካለ ፎዚያን ፖሊስ ጣቢያ ይዘናት ሄደን አሁን ቅድም አይተሻል። ከሀገርም እንዳይወጣ ምንም እንዳይወጣ ና ነው የሚባለው። ወንጀል ነው። እሺ መቼ ነው የተፈጸመው?
ፎዚ መቼ ነው ፎዚ ምንም ጊዜው ነው። እርግዝና ያስታውቃል። ቦታውን ትመራለች። እዛም መቼ ነው የሆነው? ማሪ መቼ ነው? አሁን አረፍተኛው ካላስ ትኩስ ነው። ሳሪ ትኩስ ነው። መረጃ አይጠፋም። ትኩስ ነው። እሺ ሳሪ አንቺ መስዬ ችግር የለውም። እኔ ልንገራችሁ አንድ ነገር ሁላችሁም ልታውቁ የሚገባው እኔ ማለት ነው እኔ እሷን አሁንም በፈጠራችሁ ሐቄን አውጡልኝ ተስፍሽ ወንድሜ በአላህ ሐቄን አውጣልኝ። እኔ አንቺ መከራከራቲ ምን ይናሱ ኧረ በፈጣሪ ለምን እሱ ይምጣ እሱ ከኔ ጋር ያውራ። አንቺ የለውበትም ብለሽኝ አይደል? ለዛ ጋር ለምጥሽ ተከራከረች። አንቺ ምንም የሚወጣ ሐቅ የለሽም። ጥፋተኛዋ ራሷ ፎዚ ናት። ድርጊቱን ሪከርድ ይሰማ ሳሪ ሪከርድን አሰሙልኝ። እኔ አስወርድ ያልኩበት ኢቭን ብትይ እንኳን ምንም ነገር ነው። ምክንያቱም አንቺ የሚመለከትሽ ነገር የለም። አሁን መምጣት ያለበት ወንድ ሁለቱ ይነጋገሩ። አንቺ ወንድምሽን የምትወጂ ከሆነ የቤተሰብሽን ስም ላለማስተነሳት የምትጥሪ ከሆነ ትክክለኛ አንቺ ሰው ከሆንሽ ወንድምሽን አምጪ። ወንድምሽ ይምጣ። እዚህ ጋር ሀቅ ካለው እውነት ካላችሁ ይምጣሱ። ምክንያቱም ሁለቱ ይነጋገሩ። እስከዚህ ደረጃ የደረሱበት ደግሞ የራሳቸው ምክንያት አላቸው። ስለዚህ አንቺ በዚህ ነገር አትግቢ ማሪ። በቃ አንቺ ጣልቃ እንዳትገቢኝ እንፈልጋለን። ወንድምሽን አምጪ ይምጣ። እሺ ሳሪዬ፣ እሺ አሁን ልውረድና ሰዎቹ ተፈቀዱልኝ። ልውረድና ካርድ ልሙላና ልደውል። አዎ ደውይ። ስማችን እየጠፋ ነው። እንደዚህ አይነት ሁኔታ ይኸውልሽ ምን እንደምትዩ ታውቂያለሽ? ስሚ ማሪ፣ ስማችን እየጠፋ ነው። እኔም ወጥቼ ነበረ እነ ሳራ ጋር ገብቼ ነበረ። ብዙ ነገር እየተባለ ነውና የምትወደኝ ከሆነ ና ማባረሪያ ስትበይ ይምጣ። እኔ ወላሂ 4 ወር ሊሆን ነው። እኔን አያወራኝ ወላሂ። አይ መሲ ሰላም ነው አለኝ። ሰላም ነው ተባባልን። ከዛ ይኸው እንዳችሁ ምን እንዳለኝ ነገ ሰዓት ቅጠሩልኝና ነገ እመጣለሁ። አሁን ግን በጣም ስራ ላይ ነኝ አልችልም ነገ ብሏል። ሌሊት እየሰሩ ነው ስለሆነ እኮ ነው። እኔ ለእናንተ ሪከርድ በሌላ ስልክ ደውዬ ላሰማችሁ እንጂ ሌሊት ነው የሚሰራው። ጊዜ የሚወጣ አድርጌና እንትን አድርጌ እሺ፣ ችግር የለውም። ገና ስትገባም ነግራናለች። አያወራኝም በዚህ አስቀይሜዋለሁ። ተቃይመን እንዴት ታደርጋለህ ብለዋለች። ኦሬዲ ነገ እመጣለሁ ስላለ ነገ ትምጣ። ምንም የተለየ ነገር የለም። አንሞትም። ይልቅ ፎዚ አንድ ነገር እንዳትቀየሚያት፣ ሌላ ነገር ቂም እንዳትጅባት። ሴት ልጅ ናት። እንደ ሴት ገባሽ። እዚህ ሀገር መደጋገፍ ያለብን እኛ ነን። ትልቋ ባለጊዋ ግን አሁንም እየመረረች ትውጫለሽ። ፎዚያ ነሽ። አንደኛ ይሄ ነገር ሲከሰት እንደዚህ አይነት ሪስክ ውስጥ መግባት አልነበረብሽም። ናሲ ነገ ይምጣና ነገ ሁለቱም ይቅር ይባባላሉ። ሰምተን ምንድነው የሚባለው እዚህ ቲክቶክ ላይ እንሰማለን ግን አንፈርድም የሚሉ ነገር ተፈረደ። ታውን እኮ ነው ፎዚ ነው አስገባትና ምን እንደደረሱ እንስማ። የተሰበሰብንበትን ፎዚ ለምን አሽ እሺ ቆይ አንድ ጊዜ በፈጠራችሁ ሙናዬ ነገ ይቅርታ ይጠይቅሻል። በአላህ ይቅርታ ለኔ እንደ ማለት ወክዬ የማይሆንም መጥፎ ንግግር እንደሚናገር እኔ እህቱን ስለሚናገር ስለማውቅ መጥፎ ንግግር ስለሚናገር ሙናዬ ይቅርታ። ሁላችሁንም ችግር የለውም። ነገ መጥቶሱ እንዲመጣ አስደርጋለሁኝ። ሁላችሁንም አመሰግናለሁ። ግን አንድ ነገር እምለው ፎዚን አሁንም ለአላህ ብዬ በአላህ ቤት ጠይቅሻለሁ ላልሽ ትጠይቅኛለሽ። ግን እኔ አፉ ብዬልሻለሁ ለፈጣሪ ብዬ። ግን ለምታረጊው ነገር ለራስሽም ርዝቅ የሚያስከፍል ነገር ውስጥ አትስሪ እንጂ ያልኩሽ እኔ መጥፎ ነገር አላህን ፍሩ ነው ያልኩት። አላህን ፍሩ የሚለው ቃል ደግሞ ሙስሊም ማንኛውም ያውቀዋል። አልሰማሽ ታለ እኔንም አልሰማይ ታለ ወላሂ እኔን እየሰማኝ አይደለም። አላህ ምስክሬ ነው። አልተጣላችሁም። አሁን የሚላከሽ እሱ ነው። አራቆራችሁም አይደለም። አትዋሽ። ለምን ተዋሻለሽ? እናቴን አያሳየኝ። እናቴን ስነ ስርዓት ያጂ ክብር ይኑርሽ። እናቴን እያለች እየማለች አይደል እንዴ? ተይ እንጂ ፎዚ እንዴ ክብር ይኑርሽ ለእናቴ። እናቴን እያለች እየማለች አይደል እንዴ? ለምን ማስወርጃለሁ? ነገ ነው። እሺ ነገ ተመለሱ። ነገ ነው። ደግሞ አሁን ሀቀኛ እንዳትጫወቺ ኦኬ? ዋሽተሽ ሸፋፍነሽ እኮ ሙኒትን አስረግጠሻታል። ይሄንንም እኮ በእኔ ጥረት ጨምቄሽ ነው እዚህ ፋይናሉ ላይ እየደረስን። ስለዚህ ነገ እንገናኝ። ፎዚን ጥሪ ሐኪም ቤት ምን ላይ ደረስን? እሺ የሚባንበት ርስትን ነገ በቃ ነገ ምን ፈልገው ደግሞ ማስገቢ ቦለቂያት
እማትገቢበት ጉድጓድ የለም። ወይዘሮ ሙኔት እሷ ናት ያለውበት የመጣችው ነይ ፎዚ እሺ እኔ ብዙ ማውራት አልችልም ያለው ነገር